እንደምን አላችሁ ተማሪዎች? በዛሬው ዕለት የምናየው ስለ ሴል የተዘጋጁ ጥያቄዎችን ነው። ስለዚህ እዚህ ጋር ሴል ባዮሎጂ የሚለው ቶፒክ ላይ 100 ጥያቄዎችን አዘጋጅተናል። እነዚህ 100 ጥያቄዎች ለክፍላችሁ የፈተና ዝግጅት ወይም ደግሞ ለማንኛውም ፈተና ስለ ሴል ያላችሁን አንደርስታንዲንግ ባሪፉ እንድትገነዘቡና ጥሩ ውጤት እንድታመጡ ለማገዝ ነው። ስለዚህ እነዚህን ጥያቄዎች አብረን እንሰራለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁን ወደ ቶፒኩ እንለፍ። ነምበር 1 which scientist specifically concluded that all plants are made of cells? ይሄ all plants are made of cells የሚለውን ሳይንቲፊካሊ ኮንክሉድ ያደረገ የትኛው ሳይንቲስት ነው? ቴዎዶር ሽዋን፣ ሮበርት ኮች፣ ሩዶልፍ ቪቾ፣ ማቲያስ ሼልደን። ዲ ማቲያስ ሼልደን ነው። ሂዝ ቦታኒስት ምንድነው ያለ ሜድ ሂዝ ስፔሲፊካል ኦብዘርቬሽን ኦን ደ 1838 ማለት ነው። በ1838 የነበረ ቦታኒስት ነው ወይም ደግሞ ስለ ፕላንት ያጠና ነው። ስለዚህ ኦል ፕላንትስ አር ሜድ ኦፍ ሴልስ ያለው ማለት ነው። ነምበር 2 ዘ ስቴትመንት ኦምኒ ሴሉላ ኢ ሴሉላ የሚለውን ስቴትመንት ማለት ነው። ወይም ደግሞ ምን ማለት ነው ይሄኛው? ኦምኒ ሴሉላ ኢ ሴሉላ የሚለው ኦል ሴልስ አር ፍሮም ሴልስ ማለት ነው። ይሄኛው was popularized by ሩዶልፍ ቪርቾ to challenge which theory? ቻሌንጅ ያደረገው የትኛውን ቲዮሪ ነው? ይሄ ሩዶልፍ ቪርቾ የሚባለው ሳይንቲስት ምንድነው ያለ? ኦል ሴልስ አር ፍሮም ሴልስ፣ ሁሉም ሴሎች ከሴል ነው የተገኘው የሚለውን ቲዮሪ ነው ይዞ የተነሳ። ከሱ በተቃራኒ ደግሞ የነበረ ቲዮሪ አለ። ስለዚህ ከሱ በተቃራኒ የነበረው ቲዮሪ የትኛው? ዘ ቲዮሪ ኦፍ ኢቮሉሽን፣ ጀርም ቲዮሪ፣ ስፖንታነስ ጀነሬሽን፣ አቶሚክ ቲዮሪ። ሲ ስፖንታነስ ጀነሬሽን የሚባል ቲዮሪ አለ። ይሄ ምን ማለት ነው? ይሄ ቲዮሪ ኢትስ ዳይሬክትሊ ኮንትራዲክትድ ዘ አይዲያ ዛት ላይፍ ኩድ አራይዝ ስፖንታኒየስሊ ፍሮም ነን ሊቪንግ ማተር ነው። ስለዚህ ላይፍ ፍሮም ነን ሊቪንግ ማተር ነው የስፖንታነስ ጀነሬሽን ማለት ነው። ይሄኛው ኦምኒ ሴሉላ ኢሴሉላ ወይም ኦል ሴልስ አር ፍሮም ሴልስ ማለት ሁሉም ሴሎች ፍሮም ዘ ፕሪ ኤግዚስቲንግ ሴል ነው፣ ህይወት ያለው ነገር የተገኘው ህይወት ካለው ነገር ነው የሚል ነው። ይሄ የሩዶልፍ ቪርቾ ቲዮሪ ማለት ነው። 3 why are viruses considered as an exception to the cell theory? They don't contain genetic material, they only infect animal cells, they are too small to be seen with a microscope, they are not made of cells and cannot reproduce on their own. D they are not made of cells and cannot reproduce their own. ስለዚህ ቫይረስ የሚለው ማለት ነው። ስለ ቫይረስ አን ኤክሴፕሽን የሆኑት ሴል ቲዮሪ ስለ ሴል ምንድነው? ያው ሊቪንግ ቲንግስ አር ወይም ሴልስ አር ፍሮም ሴልስ የሚል ቲዮሪ አንዱ ነው። ነገር ግን ቫይረስ ምንድነው? they are not from their cells and they can reproduce on their own የሚል ይሆናል ማለት ነው። ስለዚህ ሴል ቲዮሪ ስቴት ዛት ላይፍ ኢዝ ሴሉላር ይላል። ሴል ቲዮሪ ምንድነው? ላይፍ ኢዝ ሴሉላር ሲንስ ቫይረስ አር አሴሉላር፣ ቫይረስ ደግሞ አሴሉላር ናቸው ማለት ነው። ስለዚህ አሴሉላር ነው፣ አሴሉላር ይላል ማለት ነው ስለ ቫይረስ እናወራ። ኦኬ ሶ ሪኳየር ሆስት ወይም ደግሞ ጥገኞች ናቸው ቫይረሶች አይደለ? የሚራቡበት ሌላ ህይወት ያለው ነገር ይፈልጋሉ ማለት ነው። ዘይ ቻሌንጅ ዘ ዴፊኒሽን ኦፍ ሊቪንግ ኦርጋኒዝምስ። ስለዚህ ስለ ቫይረስ እናወራ የሊቪንግ ኦርጋኒዝም የሚለውን ቻሌንጅ የሚያደርግ እንትላላቸው ማለት ነው ቫይረሶች። ፎር which pillars of cell theory is most directly supported by the process of mitosis? All life is made of cells. A cell is the basic unit of life. Cells contain hereditary information. All cells came from pre-existing cells. all cells came from pre-existing cells ማለት ነው። ይሄ ማይቶሲስ is a process of one cell dividing into
ቱ ማለት ነው። ይሄ ማይቶሲስ ማለት ዋን ሴል ዲቫይድድ ኢንቱ ቱ ፕሮቫይዲንግ ሴልስ አራይዝ ፍሮም ዘ ኤግዚስቲንግ ዋንስ። ስለዚህ የማይቶሲስ ፕሮሰስ የሚባለው ማለት ነው አንድ ሴል ወደ ሁለት ሴል ይከፈላል። ይህም ማለት መጀመሪያ ሴል ነበረ ከዛ ወደ ሁለት ሴል ተከፈለ ይላል ማለት ነው። ስለዚህ ይሄ ደግሞ ምን ማለት ነው? ሴልስ አር ፍሮም ፕሪ ኤግዚስቲንግ ሴልስ። ፋይቭ ዘ ሪዞሉሽን ኦፍ ማይክሮስኮፕ ኢዝ ቤስ ዲፋይንድ አስ። የሪዞሉሽን የሚለው ተርም ዲፋይንድ ሲደረግ ኤ the ability to make an object look larger, the thickness of the lens, the type of light used to illuminate the sample, the ability to distinguish two close points on as separate entities. D the ability to distinguish two close points as a separate entities ማለት ይሄ ሪዞሉሽን ነው። ሶ ሪዞሉሽን is about clarity ነው እና ስለ ዲቴል ስለ ኦብጀክቱ ዲቴል እና ክሊር የሆነ ኢሜጅ ማየት ነው ይሄ ሪዞሉሽን ማለት። ዊዛውት ኢት ሃይ ማግኒፊኬሽን ጀስት ፕሮዲውስስ ኤ ላርጅ ኤንድ ብለሪ ኢሜጅ ሊሆን ይችላል ማለት ነው። ኦኬ 6 ዋይ ካን አን ኤሌክትሮን ማይክሮስኮፕ አቺቭ ማች ሃየር ሪዞሉሽን ዛን ላይት ማይክሮስኮፕ። ይሄ ኤሌክትሮን ማይክሮስኮፕ የሚባለው ሃየር ሪዞሉሽን የሚሰጠው ከላይት ማይክሮስኮፕ አንጻር ለምንድን ነው? ኢት ዩዝስ ግላስ ሌንስስ ኦፍ ሃየር ኳሊቲ ኤሌክትሮንስ ሃቭ ኤ ማች ሾርተር ዌቭ ሌንግዝ ዛን ቪዚብል ላይት ኢት ዩዝስ ሃይ ኢንቴንሲቲ ዩቪ ላይት ሳምፕልስ አር ስቴንድ ዊዝ ብራይተር ከለርስ። ቢ ኤሌክትሮንስ ሃቭ ኤ ማች ሾርተር ዌቭ ሌንግዝ ዛን ቪዚብል ላይት ማለት ነው። ስለዚህ ይሄ ኤሌክትሮን ማይክሮስኮፕ የሚጠቀመው ኤሌክትሮንስ ነው። ኤሌክትሮንስ ይጠቀማል። ሶ ሪዞሉሽን ኢዝ ሊሚትድ ባይ ዌቭ ሌንግዝ ነው። ዌቭ ሌንግዝ ላይም ሊሚትድ ስለሚሆኑ ስለዚህ ሾርተር ዌቭ ሌንግዝ አለው የኤሌክትሮን ማለት ነው። ሶ ዘ ሾርተር ዘ ዌቭ ሌንግዝ ወይም ደግሞ ኤሌክትሮን የምንለው ማለት ነው ዘ ፋይነር ዘ ዲቴልስ ዛት ካን ቢ ካፕቸርድ ማለት ነው። ስለዚህ አጭር ዌቭ ሌንግዝ ያለው ሞር ሪዞሉሽን አለው ወይም ሃየር ሪዞሉሽን አለው ማለት ነው። ስለዚህ ኤሌክትሮን ማይክሮስኮፕ ደግሞ ኤሌክትሮን ስለሚጠቀም ሾርት ዌቭ ሌንግዝ ይኖረዋል ማለት ነው ከላይት ማይክሮስኮፕ ሲነጻጸር። 7 ዋን ሜጀር ዲስአድቫንቴጅ ኦፍ ዩዚንግ ኤሌክትሮን ማይክሮስኮፕ ኮምፔር ቱ ላይት ማይክሮስኮፕ። ስለዚህ አንዱ ዲስአድቫንቴጅ ኤሌክትሮን ማይክሮስኮፕ መጠቀም ማለት ነው ከላይት ማይክሮስኮፕ ስናነጻጽረው it has a low magnification, it uses natural sunlight which is inconsistent, c it cannot be used with a view living specimen, d the images are always in color, c it cannot be used to view living specimens ለማየት አያገለግልም ይሄ ኤሌክትሮን ማይክሮስኮፕ። ያ ነው አንዱ ዲስአድቫንቴጅ ማለት ነው። ኦኬ ሶ ስፔስሜን must be placed in a vacuum ቫኪዩም ውስጥ መቀመጥ አለበት አለ ስፔስሜን ወይም ደግሞ ይሄ ሊቪንግ ስፔስሜን የሚባለው ቫኪዩም ውስጥ ነው የሚቀመጥ coated in metal or chemicals which kills living cells ማለት ነው። ስለዚህ ኤሌክትሮን ማይክሮስኮፕ ስንጠቀም ማለት ነው ምን ውስጥ መቀመጥ አለበት? ቫኪዩም እና ኮትድ ሜታል ወይም ኬሚካልስ ውስጥ መቀመጥ አለበት ይላል። ይሄ ደግሞ ሊቪንግ ስፔስመኑን ኪል ስለሚያደርገው ሊቪንግ ስፔስመን ማየት አንችልም ማለት ነው በኤሌክትሮን ማይክሮስኮፕ። 8 the total magnification of a light microscope with a 10x ወይም 10 times eyepiece and 40 times objective lenses is ስለዚህ ቶታል ማግኒፊኬሽኑ ስንት ይሆናል? አንድ ላይት ማይክሮስኮፕ ወስደን አይፒሱ 10 ታይምስ ነው ኦብጀክቲቭ ደግሞ 40 ታይምስ ነው። ስለዚህ ቶታል ማግኒፊኬሽኑ 50x 40x 400x 4000x ሲ 400 ታይምስ ማለት ነው 400x 400 ታይምስ that means total magnification is equals to ይሄኛው አይፒስ ታይምስ ኦብጀክቲቭ ሌንስ ማለት ነው። ስለዚህ 10 ታይምስ 40
400 ይሆናል ማለት ነው። 9 which microscope could be best for a high school student to observe a moving amoeba in a pond water? team compound light microscope, atomic force microscope. C compound light microscope. ኦኬ ይሄ ላይት ማይክሮስኮፕ preferred for living እና moving specimens in the weight amount ማለት ወይም እርጥበታማ የሆነ ስፔስሜን ማለት ነው። ወይም ይሄ ሊቪንግ እና ሙቪንግ የሆነ ስፔስሜን ለማየት ያገለግላል ማለት ነው። ማን ነው? ላይት ማይክሮስኮፕ ፕሪፈረብል ነው ማለት ነው። ኦኬ 10 the invention of the electron microscope in 1930s allowed scientists to discover ይሄ ላይት ኤሌክትሮን ማይክሮስኮፕ ዲስከቨር መደረጉ በ1930 አካባቢ ሳይንቲስቶች ምን ዲስከቨር እንዲያደርጉ አስችሏቸዋል ነው። ዲቴይልድ ስትራክቸር ኦፍ ኦርጋኒዝም ላይክ ሪቦዞምስ ኤንድ ዘ ኤር a larger central vacuole, the existence of the cell wall, the cell nucleus. A detailed structure of organ like ribosomes and AR ማለት ነው። ኦኬ this structure are too small ማለት ነው። ኤሌክትሮን ማይክሮስኮፕ በጣም ስሞል ስለሆኑ እነዚህ ነገሮች የኤሌክትሮን ማይክሮስኮፕ ለማየት ረድቷቸዋል ማለት ነው ሳይንቲስቶችን በዛ ወቅት። ፎር ላይት ማይክሮስኮፕ ዲፊካልት ናቸው እነዚህ ራይቦዞም እና ኤአር የሚባሉት ማለት ነው። ኦኬ ሶ ኤሌክትሮን ማይክሮስኮፕ ሪሊቭ አልትራ ስትራክቸር ኦፍ ዘ ሴል ማለት ነው። አልትራ ስትራክቸሩን ለማየት ምንድነው ተጠቅመውበታል ማለት ነው ሳይንቲስቶች ይሄ ኤሌክትሮን ማይክሮስኮፕ ነው። 11 which of the following is a definitive characteristic that distinguishes a prokaryotic cell from an eukaryotic cell? ስለዚህ ሁለቱ የሚለያቸው ምንድን ነው? ፕሮካሪዮቲክ እና ዩካሪዮቲክ። presence of a cell wall, presence of a plasma membrane, absence of membrane bounded organelles, presence of ribosomes. ሲ absence of membrane bounded organelles ነው ሁለቱ የሚለያዩት። ፕሮካሪዮቲክ የሚባሉት የባክቴሪያ ሴል ማለት ነው አይደለ? ወይም ዩኒሴሉላር የሚባሉት ላክ ኒኩለስ ኤንድ ሜምብሬን ባውንድድ ኦርጋኔልስ ላይክ ማይቶኮንድሪያ የላቸውም ማለት ነው። እነዚህ ፕሮካሪዮቲክ የሚባሉት ማይቶኮንድሪያ የሚባል የላቸውም ላይክ ባክቴሪያ ሴል ማለት ነው። ዌር አስ ዩካሪዮቲክ ሀብ ማይቶኮንድሪያ አላቸው። ሁለቱም ግን ምን ምን አላቸው? ራይቦዞም እና ሜምብሬንስ የሚባሉ አሏቸው ማለት ነው። ኦኬ 12 in the prokaryotic cell the genetic material ወይም ይሄ ዲኤንኤ is found in a region called prokaryotic የሚባሉት እነዚህ ባዮሎጂካል አይ ሚን ባክቴሪያል ሴልስ የሚባሉት ዲኤንኤያቸው ምን ውስጥ ነው የሚገኘው? ኒውክሊየስ፣ ኒውክሊዮሎይስ፣ ካፕሱል፣ ኒውክሊዮሎይድ። ዲ ኒውክሊዮይድ ነው፣ ኒውክሊዮይድ ውስጥ ይገኛል ነው። ኦኬ ሲንስ ፕሮካሪዮቲክ ሃቭ ኖ ኒውክሊየስ፣ ኒውክሊየስ የላቸውም አይደለ? እነዚህ ፕሮካሪዮቲክ ወይም ባክቴሪያል ሴል የምንላቸው ሴሉላር ዲኤንኤ ሲትስ ኢን ዘ ኢሬጉላር ሪጅን ኮልድ ኒውክሊዮይድ ማለት ነው። ይሄ ኒውክሊዮይድ ኢሬጉላር ሪጅን ነው ዲኤንኤ የሚገኝበት ማለት ነው። ኦኬ 13 which of these organisms is classified as a prokaryotic ከሚባሉት ውስጥ የትኛው ነው? አሜባ፣ ይስት ኦር ፈንጋይ፣ ሲያኖ ባክቴሪያ፣ አልጌ። ሲያኖ ባክቴሪያ ነው። ስለዚህ እነዚህ ባክቴሪያ እና አርኪያ የሚባሉት ፕሮካሪዮቲክስ ናቸው። አሜባ፣ ይስት፣ አልጌ የሚባሉት ደግሞ እዚህ ጋር የተጠቀሱት ሶስቱ ምንድናቸው? ፕሮካሪዮቲክ አይ ሚን ኢካሪዮቲክ ናቸው ማለት ነው። 14 ኢካሪዮቲክ ሴልስ አር ጀነራሊ ማች ላርጀር ዛን ስለዚህ ኢካሪዮቲክ ሴልስ ማች ላርጀር ዛን ፕሮካሪዮቲክ ሴልስ ዋት አለው ዜም ቱ ሜንቴን ኤፊሽንሲ ዲስፓይት ኦፍ ዜር ሳይዝ ማለት ነው። ስለዚህ ሳይዛቸው የኢካሪዮቲክ ሴል ይበልጣሉ ከፕሮካሪዮቲክ ሴልስ ማለት ነው። ይሄ ደግሞ
ምን እንዲያደርጉ ዋት አለውስ ዜም ቱ ሜንቴን ኤፊሽንሲ ዲስፓይት ኦፍ ዜር ሳይዝ ኤቲከል ሴል ዎል ኮምፓርትመንታላይዜሽን ቪያ ኦርጋኔልስ ሃቭ ሞር ዲኤንኤ ላክ ኦፍ ሳይቶፕላዝም ቢ ኮምፓርትመንታላይዜሽን ቪያ ኦርጋኔልስ ነው። ኦርጋኔልስ አለው ዲፍረንት ኬሚካል ሪያክሽንስ ቱ ሃፐን ኢን ዘ ሰፓሬት ሩምስ። ስለዚህ እነዚህ ኢካሪዮቲክ የሚባል የሰፓሬት ሩምስ እንዲኖራቸው ያስችላል ማለት ነው። ሜኪንግ ሴል ሃይሊ ኤፊሽንት ዲስፓይት ኦፍ ቢንግ ላርጅ ማለት ላርጅ መሆናቸው ለዚህ ጠቅሟቸዋል ነው። ምን ለማድረግ ኦርጋኔል የሚባሉት አሉ አይደለ? የተለያዩ የሴል ክፍሎች እነሱ ሲከፋፈሉ የተለያዩ የስራ ክፍሎች ይኖራቸዋል ማለት ነው። ስለዚህ የተለያዩ የስራ ክፍሎቻቸውን በተለያየ ፓርት እንዲሰሩ አስችሏቸዋል ማለት ነው እነዚህ ካሪዮቲክ ሴልስ። 15 which structure is found in both prokaryotic and eukaryotic cells ሁለቱም ጋር የሚገኙ የትኛው ነው? ፕሮካሪዮቲክም ውስጥ ዩካሪዮቲክ ሴልስ ውስጥ ያለው ጎልጊ አፓራተስ፣ ኤንዶፕላዝሚክ ሬቲኩለም፣ ራይቦዞም፣ ማይቶኮንድሪያ። ሲ ራይቦዞም ራይቦዞም አር ኤሴንሻል ፎር ፕሮቲን ሲንቴሲስ። ስለዚህ ይሄ ራይቦዞም ለፕሮቲን ሲንቴሲስ የሚያገለግል ኦል ፎርምስ ኦፍ ላይፍ ሶ ዛር ዲፈር ስላይትሊ ኢን ሳይዝ በሳይዝ የተለያዩ ሊሆኑ ይችላሉ። ይሄ ራይቦዞም የምንለው ማለት ነው። ነገር ግን ሁለቱም ጋር አለ። ለምሳሌ 7s ኢን ፕሮካሪዮቲክ 80s ኢን ኢካሪዮቲክ ማለት ነው። 16 what is the primary advantage of being a multicellular organism compared to unicellular? ዩኒሴሉላር እና መልቲሴሉላር ኦርጋኒዝምን ስናነጻጽር ምንድን ነው አድቫንቴጁ? የመልቲሴሉላር ኦርጋኒዝም አድቫንቴጅ ኤ ሴሉላር ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር፣ ኤቢሊቲ ቱ ሪፕሮዱስ ፋስተር፣ ስሞለር ኢነርጂ ሪኳየርመንት፣ ሲምፕለር ስትራክቸር። ኤ ሴሉላር ስፔሻላይዜሽን ኤንድ ዲቪዥን ኦፍ ሌበር ነው። ስለዚህ የመልቲሴሉላር ኦርጋኒዝም ምንድነው? መልቲሴሉላሪቲ አለው ሴልስ ቱ ስፔሻላይዝ። ስለዚህ ሀርት ሴልስ ቨርሰስ ብሬን ሴልስ ለምሳሌ ማለት ነው። ስለዚህ የተለያየ ነው። ሀርት ሴል ለብቻው አለ፣ ብሬን ሴል የሚባል ለብቻ አለ ማለት ነው። ኦኬ ሜኪንግ ኦርጋኒዝምስ ሞር ኮምፕሌክስ ኤንድ ኬፔብል እንዲሆን አድርጎታል ይሄ መልቲሴሉላር ኦርጋኒዝምን ማለት ነው። 17 an organism consists of a single cell that perform all life functions feeding, moving እና reproducing። ይሄ የላይፍ ፋንክሽን አይደለ? ፊዲንግ መመገብ፣ መንቀሳቀስ፣ ሪፕሮዲውስ ማድረግ ወይም መራባት የሚባሉት እነዚህ የላይፍ ፋንክሽን ወይም የላይፍ እንትኖች የሚባሉት ማለት ነው። የትኞቹ ናቸው ማለት? an organism consists of a single cell that perform ሲንግል ሴል ሆኖ ነገር ግን ፐርፎርም የሚያደርገው እነዚህ ነው። this organism is specialized unicellular tissue based virus። ዲ ዩኒሴሉላር ነው። ዩኒሴሉላር ማለት ሲንግል ሴል ነው አይደል? አንድ ሴል ነው ያለው ግን አንድን ሴል ሆኖ የላይፍ ፋንክሽን ፐርፎርም ያደርጋል፣ ፊድ ያደርጋል፣ ሙቭ ያደርጋል፣ ፕሮዱስ ያደርጋል። 18 in multicellular organisms a group of similar cells working together to perform a specific function is called multicellular organism ውስጥ ወይም ብዙ ሴል ያላቸው ኦርጋኒዝሞች ውስጥ a group of similar cells working together ሲሚላር ሴሎች አንድ ላይ አብረው ሲሰሩ to perform a specific organism to specific function ምን ይባላል ማለት ነው? ኦርጋን፣ ሲስተም፣ ቲሹ፣ ኮሎኒ። ሲ ቲሹ ነው አይደል? ሴሎች አንድ ላይ ሴልስ ወደ ቲሹ ነው። ከዛ ቲሹ ደግሞ ወደ ኦርጋን ነው። ኦርጋኑ ደግሞ ወደ ሲስተም ያድጋል ማለት ነው። ኦኬ እንደዚህ ያለ ነው። ሴሎች ሲሚላር ፋንክሽን ያላቸው ሴሎች ወደ ቲሹ የሚባለውን የሰጠው፣ ቲሹዎች ደግሞ አንድ ላይ ሆነው ኦርጋን ደግሞ የተለያዩ ኦርጋኖች አንድ ላይ ሆነው ሲስተምስ የሚባለውን ይሰጡናል ማለት ነው። ኦኬ 19 which of the following is an example of unicellular eukaryotic የሆነ
ኢኮሊ ባክቴሪያ፣ ሂውማን ሬድ ብለድ ሴል፣ መሽሩም፣ ፓራሜሲየም። ዲ ፓራሜሲየም ነው። ፓራሜሲየም የሚባለው ዩኒሴሉላር አንድ ሴል ነው፣ ግን ኢካሪዮቲክ ነው ማለት ነው። ከባክቴሪያ ይለያል ይሄኛው። ፕሮካዮቲክ እና ኢካሪዮቲክ ብለናል አይደለ? ፕሮካዮቲክ ለምሳሌ የባክቴሪያል ሴል ምናምን ያልነው ነው። ይሄኛው ግን ፓራሜሲየም ኢካሪዮቲክ ነው እና ዩኒሴሉላር ነው ማለት ነው። ፓራሜሲየም ኢዝ ኤ ፕሮቲስት ይባላል ወይም ኢካሪዮት ይባላል። ዛት ሊቭስ አስ ኤ ሲንግል ሴል። ሌሎቹ ግን ባክቴሪያ ምናምን የምንለው ምንድነው ማለት ነው? ፕሮካዮቲክ ነው ማለት ነው። መሽሩም ደግሞ ዩኒሴሉላር አይደለም። መሽሩም እዚህ ጋ የተቀመጠው ዩኒሴሉላር ሳይሆን መልቲ ሴሉላር ይባላል። ቴኒ ዋይ ካንት ሲንግል ዩኒሴሉላር ኦርጋኒዝም ግሮው ቱ ዘ ሳይዝ ኦፍ ኤ ሂውማን? አንድ ዩኒሴሉላር ኦርጋኒዝም እንደ ሰው የሚያክል ሳይዝ የማይኖረው ለምንድን ነው? ኤ ኢት ውድ ራን አውት ኦፍ ዲኤንኤ። ቢ ዘ ሰርፌስ ኤሪያ ቱ ቮሊዩም ሬሾ would become too small for a nutrient exchange. C it would fall over due to gravity. D it doesn't have a skeleton. B the surface area to volume ratio would become too small for a nutrient exchange ማለት ነው። Okay, so as a cell grows its volume increases faster than its surface area, making it impossible to absorb ኢናፍ ኒውትረንት ቱ ሰርቫይቭ ማለት ነው። ኢናፍ ኒውትረንት ደግሞ ካላገኘ ማደግ እና ሰርቫይቭ ማድረግ ስለማይችል ዩኒሴሉላር ወደ ሂውማን ሳይዝ ሊያድግ አይችልም ማለት ነው። 21 which organelle is responsible for generating turgor pressure in plant cells to keep them upright? chloroplast, cell wall, nucleus, larger central vacuole. ይህ ላርጀር ሴንትራል ቫኪዩል የሚባለው ይሄ ፕላንት ሴሎች አፕራይት ወይም ደግሞ ምን እንዲሆኑ ነው ማለት ነው? ቀጥ እንዲሉ ወይም ጠንከር ያለ አቋም እንዲኖራቸው ማለት ነው። ኦኬ ሶ ዘ ላርጀር ሴንትራል ቫኪዩል ፊልስ ዊዝ ወተር ኤንድ ፑሽስ አጌንስት ዘ ሴል ዋል ክሪኤቲንግ ፕሬሸር ዛት ፕሪቬንቲንግ ዊልቲንግ ማለት ነው። 22 if you observe a cell under a microscope and see rigid box-like shape and green organelle you are looking at ለምሳሌ ሴልን በማይክሮስኮፕ ስታዩ ማለት ነው የሆነ ሴል በዛ ማይክሮስኮፕ ውስጥ ሪጂድ የሆነ ቦክስ የሚመስል ነገር ቦክስ ላይክ ሼፕ ያለው እና ግሪን ኦርጋኔል ብታዩ ምን እያያችሁ ነው ማለት ነው? በዛ ማይክሮስኮፕ መስል ሴል፣ ነርቭ ሴል፣ ሊፍ ሴል፣ ስኪን ሴል። ሲ ያው ኤሊፍ ሴል ነው፣ ሊፍ ወይም የቅጠል ሴል ነው። ዘ ቦክሲ ሼፕ ቦክስ የሆነ እንደዚህ ቦክስ ነገር ያለው ማለት ነው። እንደዚህ አይነት ቦክስ ነገር ያለው እና አረንጓዴ ከለር ያለው ከሆነ የፕላንት ሴል ነው ማለት ነው። ኦኬ ወይም ሊፍ ሴል ነው ማለት ነው። አንደኛ ይሄኛው ቦክስ ነገሩ ሴል ወል ነው ማለት ነው። ሴል ወል ስላለው ነው አይደለ? እንደገና ግሪን ከለር ደግሞ ፍሮም ዘ ክሎሮፕላስት እጽዋቶች ምግብ የሚያዘጋጁበት እንትን ማለት ነው አይደለ? ክሎሮፕላስት የምንለው ስለዚህ ሁለቱ ከሌሎች ሴሎች ይለዩዋቸዋል ማለት ነው ሊፍ ሴልን። 23 አኒማል ሴልስ ላክ ሴል ወል። አኒማል ሴሎች ሴል ወል የላቸውም አይደለ? ሴል ወል ፕላንት ሴል ላይ ነው የምናገኘው። what structure provide them with the internal structure support instead? ስለዚህ አኒማል ሴል ውስጥ ሴል ወል ከሌለ ሴል ወል ማለት ጠንካራ የውጨኛው ክፍል ነው። ያ ጠንካራ የውጨኛው ክፍል ደግሞ ፕላንት ሴል ጠንካራ እንዲሆኑ አድርጓቸዋል። ነገር ግን አኒማል ውስጥ የለም። ስለዚህ ኢንስቴድ ኦፍ ሴል ወል ምን አላቸው አኒማሎች ጠንካራ እንዲሉ ማለት ነው። ኦኬ ሳይቶ ስኬሌተን፣ ማይቶኮንድሪያ፣ ሳይቶፕላዝም፣ ሴንትሪዮልስ። ኤ ሳይቶስኬሌተን ነው። ሳይቶስኬሌተን ወይም ደግሞ ማይክሮቲዩብልስ እና ፊላሜንትስ የሚባል አላቸው የአኒማሎች ማለት ነው። ጊቭስ አኒማል ሴልስ ዜር ሼፕ ኤንድ አለው ዜም ቱ ሙቭ።
24 ዲዩሪንግ ሴል ዲቪዥን በሴል ዲቪዥን ጊዜ which structure is typically found in animal cells but not in most plant cells። ስለዚህ በሴል ዲቪዥን ጊዜ የትኛው ስትራክቸር ነው አኒማል ሴል ውስጥ ያለ ነገር ግን ፕላንት ሴል ውስጥ የሌለ ማለት ነው? ስፒንድል ፋይበር፣ ሴንትሮይልስ፣ ክሮሞዞም፣ ሴል ፕሌት። ቢ ሴንትሮይልስ ነው። ሴንትሮይልስ help organize microtubules assembled during animal cell division። ስለዚህ በአኒማል ሴል ዲቪዥን ጊዜ ያለ ነው ይሄ ሴንትሮይልስ ማለት ነው። 25 which organelle is known as the stomach of animal cell because it contains digestive enzymes። የትኛው ኦርጋኔል ነው ይሄ ስቶማች የሚል እንትን ያለው ማለት ነው የአኒማል ሴል ሆኖ ምክንያቱም የዳይጀስቲቭ ኢንዛይም ስለያዘ። ራይቦዞም፣ ቫኪዩል፣ ላይሶሶም፣ ጎልጊ ቦዲ። ሲ ላይሶሶም ነው። ላይሶሶም ብሬክስ ዳውን ዌስት ኤንድ ፉድ አይደለ? ፉድ እና ዌስትን ብሬክ ዳውን የሚያደርግ ክፍል ነው ይሄ ላይሶሶም የሚባለው። while some plants have lysosome like vacuoles they are hallmark of animal cells ማለት። 26 both plant and animal cells are eukaryotic። ሁለቱም የአኒማል እና ፕላንት ሴሎች ኢካሪዮቲክ ናቸው አለ። this means they both possess ይህ ማለት ሁለቱም ደግሞ ፖሰስ የሚያደርጉት ምንድን ነው? ማይቶኮንድሪያን ኒውክለስ፣ ሴል ዋል፣ ክሎሮፕላስት፣ ሴንትሮይልስ። ኤ ማይቶኮንድሪያን ኒውክለስ ነው። ስለዚህ ኢካሪዮቲክ ነው ከተባለ ኒውክለስ ያለውና ማይቶኮንድሪያ ያለው ሁለቱም ቦዝ ፕላንትስ ኤንድ አኒማልስ ኢካሪዮቲክ ናቸው ካልን ሁለቱም ምን አላቸው ማለት ነው? ማይቶኮንድሪያ እና ኒውክለስ አላቸው ማለት ነው። ሶ ኦል ኢካሪዮትስ ሃቭ ማይቶኮንድሪያ ፎርስ ኢነርጂ ፎር ኤነርጂ ማለት ነው። የማይቶኮንድሪያ ፎር ኤነርጂ ነው። ኒውክለስ ቱ ሃውስ ዲኤንኤ ኒውክለስ ደግሞ ለዲኤንኤ ማለት ነው። ኦኬ 27 why do plant cells have both mitochondria and chloroplasts? To store twice as much water, to make food or sugar and then break it down into usable energy ATP. C because they don't have a nucleus. D to protect against viruses. B to make food sugar and then break down into usable energy or ATP ማለት ነው። ስለዚህ ይሄ ፕላንት ሴልስ ማይቶኮንድሪያ እና ክሎሮፕላስት መኖሩ እነዚህ ሁለቱ ነገሮች ምግብ ለመስራት እንዲሁም ደግሞ ወደ ዩዜብል ኤነርጂ ወይም ኤቲፒ ብሬክዳውን ለማድረግ ስለሚጠቀሟቸው ማለት ነው። 28 the plant cell wall is primarily composed of which complex carbohydrate? የፕላንት ሴል ወል የሚባለው ከየትኛው ካርቦሃይድሬት ነው የተገኘ? ግላይኮጅን፣ ስታርች፣ ሴሉሎስ፣ ሳይቲን። ሲ ሴሉሎስ ነው። ሴሉሎስ ሴል ወል የተሰራበት ማለት ነው አይደለ? ሴሉሎስ ኢዝ ታፍ ፋይበር ጠንካራ የሆነ ፋይበር ነው ወይም ሪጂድ የሆነ ማለት ነው። ዛት ጊቭስ ፕላንትስ ዜር ስትሬንግዝ ማለት ነው። 29 which statement is true regarding vacuoles? ስለ ቫኪዩል ትክክል የሆነ ስቴትመንት የትኛው ነው? animal cells have one giant vacuole. Plant cells have many small temporary vacuoles. Vacuoles are only found in prokaryotes. D animal cells have small temporary vacuoles. Plants have one larger central vacuoles. D animal cells have small temporary vacuoles and plants have only larger central vacuoles ማለት ነው። ኦኬ ስለዚህ አኒማል ሴል ምን አላቸው? ስሞል እና ቴምፖራሪ ቫኪዩል፣ ፕላንት ሴል ደግሞ ላርጀር ሴንትራል ቫኪዩል አላቸው ማለት ነው። ኦኬ
ሶ ፕላንትስ ቫክዩልስ አር ፐርማነንት ኤንድ ላርጅ ፎር ስቶሬጅ ኦር ፕሬሸር ማለት ነው። ኦኬ አኒማል ሴልስ ወይም አኒማል ቫክዩልስ አር ስሞል ኤንድ ዩዝድ ፎር ትራንስፖርት ማለት ነው። የአኒማል ለትራንስፖርት ነው፣ ይሄኛው ግን ለስቶሬጅም ያገለግላል ማለት ነው። 30 ኢፍ አን አኒማል ሴል ኢዝ ፕሌስድ ኢን ፒውር ወተር ኢት ሜይ በረስት። አኒማል ሴልን ወተር ውስጥ ውሃ ውስጥ ብናስቀምጠው በረስት ሊያደርግ ሊፈነዳ ይችላል ማለት ነው። በት ፕላንት ሴልስ ዊል ኖት። ነገር ግን የፕላንት ሴልን ውሃ ውስጥ ብናስቀምጠው አይፈነዳም። ለምን? ፕላንት ሴልስ ሃቭ ሴል ሜምብሬን ፕላንት ሴል ሃቭ ሪጂድ ሴል ወል that resists internal pressure. C. The plant cell absorbs less water. D. Animal cells have more salt. B. Plant cells have rigid cell wall. ፕላንት ሴሎች ምን ስላላቸው ነው የማይፈነዱት? ሴል ወል ስላላቸው that resist internal pressure ማለት ነው። So the cell wall prevents the plant cell from the over expanding and bursting ማለት ነው። 31 the DNA in a non-dividing cell exists as a loose thread-like structure called የዲኤንኤ ውስጥ ማለት ነው non-dividing cell exists as a loose chromatin, chromosome, nucleus, cytoplasm chromatin ነው። chromatin is relaxed from form of DNA ማለት ነው። ኦኬ it only condenses into chromosomes when the cell is ready to divide ማለት ነው። 32 what is the specific role of the nucleus found inside the nucleus? የኒውክሊየስ የሚባለው ኒውክሊየስ ውስጥ የሚገኘው ስፔሲፊክ ሮሉ ምንድን ነው? ፕሮዲውስ ኤቲፒ to store waste, to assemble ribosomes, to replicate DNA. C. to assemble ribosomes. Okay ስለዚህ የኒውክሊየስ የሚባለው is factory inside the office that builds ribosomes ማለት ነው። 33 the nuclear envelope is perforated with pores to allow which molecule to leave the nucleus? DNA, proteins, glucose, RNA. D. RNA. Okay. DNA is too precious to leave. It sends instruction out in the form of RNA through the pores ማለት ነው። ኦኬ 34 why is inner membrane of the mitochondria or cristae highly folded? A. to protect the DNA inside. B. to increase surface area for more ATP production. C. to store extra sugar to make the cell look larger. B. to increase surface area of for more ATP production ማለት ማድረግ highly folded ይሆናል ማለት ነው። ኦኬ ሶ more surface area means more space for chemical reactions leading to more energy ወይም ደግሞ more ATP እንዲኖር ያግዛል ማለት ነው። 35 which organelle is responsible for photosynthesis turning light into chemical energy? ይሄ ፎቶሲንቴሲስን ላይት ኤነርጂ ወደ ኬሚካል ኤነርጂ የሚቀይረው የትኛው ነው? የትኛው ኦርጋኔል ነው? ዲዩሪንግ ዘ ፎቶሲንቴሲስ ክሎሮፕላስት፣ ማይቶኮንድሪያ፣ ቫክዩል፣ ጎልጊ አፓራተስ። ይሄ ክሎሮፕላስት ነው። የክሎሮፕላስት የሚባለው አንዱ የሴል ክፍል ማለት ነው። ሶላር ፓኔል የሚባሉ ናቸው። ሶላር ፓኔል ኦፍ ዘ ፕላንት ሴል የሚባሉ ናቸው ክሎሮፕላስት that converts turning light into
ኬሚካል ኤነርጂ ማለት ነው። 36 both mitochondria and chloroplasts are unique because they have their own ስለዚህ ሁለቱም የማይቶኮንድሪያ እና ክሎሮፕላስት ዩኒክ የሚሆኑባቸው ሁለቱም ምን የራሳቸው ምን ስላላቸው ነው። ሴል ዎል፣ ላይዞሶም፣ ዲኤንኤ እንደ ራይቦዞምስ፣ ጎልጂ ቦዲስ ሲ ዲኤንኤ እና ራይቦዞም ስላላቸው ሁለቱም ዚስ ሰፖርት ዘ ኤንዶ ሲምባዮቲክ ቲዮሪ suggesting they were once independent prokaryotes ማለት ነው። 37 which organelle is the site of protein synthesis የፕሮቲን ሲንቴሲስ ወይም ለፕሮቲን ምርት የሚሆን የኦርጋኔል የትኛው ነው? የሴል ክፍል ስሙዝ ኤአር፣ ራይቦዞም፣ ላይዞሶም፣ ቫኪዩል ቢ ራይቦዞም ነው። ራይቦዞም አር አክቹዋል ማሽንስ ዛት አሴምብል ፕሮቲንስ ማለት ነው። 38 the smooth endoplasmic reticulum is primarily involved in the synthesis of የስሙዝ ኤንዶፕላዝሚክ ሬቲኩለም የሚባለው in the synthesis of ምን ሲንተሳይዝ ለማድረግ ነው? ፕሮቲንስ፣ ሊፒድስ and detoxification ዲኤንኤ፣ አርኤንኤ ቢ ሊፒድስ and ዲቶክሲፊኬሽን ማለት ነው። የዲቶክሲፊኬሽን እና ሊፒድስ ሲንተሳይዝ ለማድረግ ነው። ይሄ ስሙዝ ኤንዶፕላዝሚክ ሬቲኩለም የሚባለው ማለት ነው። ኦኬ ስሙዝ ኤአር ቢውልድስ ፋትስ ወይም ሊፒድስ ኤንድ ክሊንስ አውት ቶክሲንስ ቶክሲንን ክሊን ማድረግ ወይም ዲቶክሲፊኬሽን እንለዋለን ማለት ነው። ኢን ዘ ሊቨር 39 which organelle acts as the post office like እንደ ፖስት ኦፊስ የፖስታ ኦፊስ የሚባል አይነት ስራ ያለው የትኛው ኦርጋኔል ነው? ሞዲፋይንግ ኤንድ ፓኬጂንግ ፕሮቲንስ ፕሮቲንን ሞዲፋይ ማድረግ እና ፓኬጅ የማድረግ ስራ የሚሰራው ማለት ነው። ራይቦዞም፣ ኒውክለስ፣ ሚቶኮንድሪያ፣ ጎልጂ አፓራተስ ዲ ጎልጂ አፓራተስ ነው። ጎልጂ አፓራተስ ላይክ ዘ ፖስት ኦፊስ ተብሎ ይታወቃል ማለት ነው። ኢንታ ኦርጋኔል ኦኬ ሶ ጎልጂ አፓራተስ ሪሲቭስ ቬዚክልስ ከዛ ቬዚክል ሪሲቭ ያደርጋል ከዛ ሌብል ያደርግባቸዋል ምልክት ያደርግና and ships them to the destination ማለት ነው። 40 if a cell's lysosome were to burst all at once what would likely happen? The cell would produce more energy, the cell would grow larger, the cell would digest itself ወይም ደግሞ አውቶላሲስ ዲ nothing lysosomes are harmless ሲ the cell would digest itself ወይም አውቶላይሲስ ይባላል ማለት ነው። ኦኬ ስለዚህ ላይሶሶምስ ኮንቴን ዳይጀስቲቭ ኢንዛይምስ እነዚህ ላይሶሶም የሚባሉት ዳይጀስቲቭ ኢንዛይም የያዙ ናቸው። if they leak they eat the cell from the inside ማለት ነው። ኦኬ ሴሉን ራሱን ዳይጀስት ያደርጉታል ነው if they leak 41 plant cells have large central vacuole plant ሴሎች large central vacuole አላቸው primarily to store water and maintain target pressure waste products only DNA ATP water and maintain target pressure ማለት ነው። ኦኬ ስለዚህ የታርጌት ፕሬሸር ማለት ሼፕ እንዲኖራቸው ቅርጽ ስትሮንግ እንዲሆኑ የሚያስችል ማለት ነው ያኛው። ሶ ዘ ቫኪዩል ኢዝ a cell's water tank ቫኪዩል የሚባለው የሴል ወተር ታንክ ይባላል ማለት ኪፒንግ ዘ ፕላንት ፍሮም ዊልቲንግ ወይም ደግሞ እንዳይልፈሰፈስ ቀጥ ያለ እንዲሆን የሚያስችሉ ናቸው። 42 which part of cytoskeleton helps in cell movement and muscle contraction? Microtubules, microfilaments or actin, nuclear envelopes, cell wall ቢ ማይክሮፊላሜንትስ ኦር አክቲን ማለት ነው። ኦኬ ስለዚህ ማይክሮፊላሜንትስ አር ዘ መስልስ ዛት ሄልፕ ዘ ሴል ቼንጅ
shape. 43 microtubules are essential for which cellular process? እነዚህ ማይክሮቲዩብልስ የሚባሉት ለየትኛው የሴል ፕሮሰስ ነው ኢሴንሻል የሆኑት ጠቃሚ የሆኑት? ዳይጀሽን፣ ፕሮቲን ሲንቴሲስ፣ ሴል ዲቪዥን፣ ፎርሚንግ ስፒንድል ፋይበርስ፣ ፎቶሲንቴሲስ። ሲ ሴል ዲቪዥን ማለት ነው። ኦኬ ሶ ማይክሮቲዩብልስ አክት አስ ትራክ ኤንድ cables to pull chromosomes apart during the division. 44 following the path of the secreted protein, where does it go after the rough ER? Nucleus Golgi, directly out of the cell, mitochondrial ribosome, Golgi apparatus, vesicle. ዲ መጀመሪያ ጎልጂ አፓራተስ አለ፣ ከዛ ቬዚክል ዜን ፕላዝማ ሜምብሬን። አፍተር ፕሮቲን ኢዝ ሲንተሳይዝድ ኤንድ ፎልድድ ኢን ራፍ ኤር ኢት ኢዝ ፓኬጅድ ኢንቱ ቬዚክል ኤንድ ሴንት ቱ ጎልጂ አፓራተስ ፎር ሶርቲንግ ኤንድ ሞዲፊኬሽን ማለት። 45 which organelle would be most abundant in human heart cell? ክሎሮፕላስት፣ ስሙዝ ኢአር፣ ማይቶኮንድሪያ፣ ላይዞሶም። ሲ ማይቶኮንድሪያን ነው። የማይቶኮንድሪያን በሀርት ኒድስ ኮንስታንት ኢነርጂ ስለሚፈልግ ማለት ነው አይደለ? ኮንስታንት የሀርት መስል ሴል ከፍተኛ ወይም አባንዳንት በብዛት ያለው ማይቶኮንድሪያ ነው ማለት ነው። ማይቶኮንድሪያ ደግሞ የኢነርጂ ላይ ፎከስ የሚያደርግ ኦርጋን የለው ማለት ነው። ኦኬ so this heart muscle has thousands of mitochondria ማለት ነው። 46 white blood cells eat bacteria. የዋይት ብለድ ሴል ነጭ የደም ሴል ባክቴሪያን ይመገባል ማለት ነው። ኦኬ which organelle helps them to digest the bacteria? የትኛው ኦርጋኔል ነው የሚያገዘው ዋይት ብለድ ሴል ባክቴሪያን ኢት እንዲያደርግ ማለት ነው? ጎልጂ አፓራተስ፣ ላይዞዞም፣ ቫኪዩል፣ ራይቦዞም። ቢ ላይዞዞም። ኦኬ ላይዞዞም ፕሮቫይድስ ኬሚካል ዌፐንስ ቱ ኪል ኤንድ ብሬክ ዳውን ዘ ባክቴሪያ። 47 which of the following is primarily driving force behind passive transport? ATP hydrolysis, cellular respiration, membrane protein activation, kinetic energy and concentration gradients. D kinetic energy and concentration gradients. Okay, so passive transport relies on the nature kinetic energy of molecules moving from high to low concentration until the equilibrium is reached. 48 simple diffusion differs from facilitated diffusion because simple diffusion A requires a carrier protein move molecules against the gradient, occurs directly through the photolipids bilayer, only moves water molecules. C occurs directly through the phospholipid bilayer. ኦኬ ስለዚህ ሲምፕል ዲፊዥን ከፋሲሊቴት ዲፊዥን የሚለየው ሲምፕል ዲፊዥን ምን ስለሆነ ነው? ኦከር ዳይሬክትሊ ስሩ ፎስፎሊፒድ ሌየር ስለሆነ ማለት ነው። 49 if a red blood cell is placed in ሃይፐርቶኒክ ውስጥ ሬድ ብለድ ሴልን ብናስቀምጠው የሃይፐርቶኒክ ሶሉሽን ውስጥ ማለት ነው what will happen to the cell? ሴሉ ምን ይሆናል? A it will shrink ወይም crenate as water leaves the cell. It will remain unchanged. It will swell and burst. D it will divide into two.
ኤ it will shrink ወይም ክሬኒት as the water leaves ማለት ነው። ስለዚህ ሃይፐርቶኒክ ሶሉሽን ሃይ ሶሊዩት አውትሳይድ ማለት ነው። ኦስሞሲስ ድሮውስ ወተር አውት ኦፍ ዘ ሴል ከሴሉ ወተር ስለሚወጣ ማለት ነው። ትዋርድስ ሃይ ሳልት ወይም ሹጋር ኮንሰንትሬሽን ስለዚህ ሶሉሽኑ ከፍተኛ የሆነ የጨው ወይም የስኳር ሶሉሽን ያለው ማለት ነው አይደለ? ዜን ከሴሉ ውሃ ይወጣና ወደዚህኛው ወደ ሶሉሽኑ ይሆናል ማለት ነው። ስለዚህ ሴሉ ከፍተኛ ውሃ ከወጣ ደግሞ ሽሪንክ ያደርጋል ነው። 50 facilitating diffusion is still considered as passive because A it uses energy from the mitochondria. B it only occurs in dead cells. C the molecules are still moving down their concentration gradient. D doesn't evolve in any protein. C the molecules are still moving down their concentration gradients. So even though it uses channel or carrier proteins, it doesn't require ATP because the molecules are moving downhill naturally ማለት ነው። 51 which of the following molecules would most likely require facilitated diffusion? የፋሲሊቴትድ ዲፊውዥን የሚባለው ሞለኪውል ሪኳየር የሚያደርገው ኦክሲጅን፣ ካርቦን ዳይኦክሳይድ፣ ሊፒድ ሶሉብል ሆርሞንስ፣ ግሉኮስ። ግሉኮስ ነው። ግሉኮስ ላርጅ ኤንድ ፖላር ሶ ኢት ካንኖት ስኩዝ ትሩ ዘ ሊፒድ ባይሌየር ኢት ኒድስ ስፔሲፊክ ግሉኮስ ትራንስፖርት ወይም ግሎት የምንለው ማለት ነው። 52 ኦስሞሲስ ስፔሲፊካሊ ዘ ዲፊውዥን ኦፍ ዊች ሰብስታንስ? ሶዲየም፣ ግሉኮስ፣ ዋተር፣ ፕሮቲንስ። ሲ ዋተር ነው። ኦስሞሲስ ኢዝ ኢን ዘ ኔት ሙቭመንት ኦፍ ዋተር አይደለ? የዋተር ሙቭመንት ነው ኦስሞሲስ የሚባለው አክሮስ ሴሌክቲቭሊ ፐርሜብል ሜምብሬን ማለት ነው። 53 aquaporins are specialized proteins that increase the rate of active transport ion pumping endocytosis osmosis. osmosis ነው። okay aquaporins are water channels that allow water to move much faster than it could by diffusing through the lipids alone ማለት ነው። 54 active transport is unique because it moves substances from high to low concentration using gravity against the concentration gradient or low to high only through the cell wall. C against the concentration gradient low to high. 55 what is the main source of energy for primary active transport? ለፕራይመሪ አክቲቭ ትራንስፖርት ለምንለው ዋና የኤነርጂ ሶርስ ምንድን ነው? ኤቲፒ፣ ግሉኮስ፣ ሰንላይት፣ ሂት። ኤቲፒ ኦኬ ኤቲፒ ኢዝ ዘ ኤነርጂ ከረንሲ ተብሎ ይታወቃል። ዘ ሴል ስፔንድስ ቱ ፓወር ፕሮቲን ፐምፕስ ማለት ነው። ፕሮቲንም ፐምፕ ለማድረግ እንደ ኤነርጂ ሶርስ የሚጠቀምበት ነው ኤቲፒ። 56 which organelle provides ATP required for active transport? የትኛው ኦርጋኔል የሴል ክፍል ነው ኤቲፒን ፕሮቫይድ የሚያደርገው ለአክቲቭ ትራንስፖርት? ጎልጊ አፓራተስ፣ ራይቦዞም፣ ማይቶኮንድሪያ፣ ኒውክሊየስ። ሲ ዘ ማይቶኮንድሪያ። ኦኬ ማይቶኮንድሪያ ፐርፎርም ሴሉላር ሪስፓይሬሽን ቱ ፕሮዲውስ ኤቲፒ ማለት ነው። ስለዚህ ማይቶኮንድሪያ ሴሉላር ሪስፓይሬሽን ያካሄድና ማንም ፕሮዲውስ ያደርጋል? ኤቲፒን ፕሮዲውስ ያደርጋል። ይህ ኤቲፒ ደግሞ ለፕሮቲን ትራንስፖርቴሽን ያገለግላል ማለት ነው። 57 ሩት ሄር ሴልስ ኢምፕላንት
plants often have higher mineral concentration that the surrounding soil. How do they absorb more minerals? Simple diffusion or osmosis, facilitated diffusion, active transport. Okay, active transport. Okay, so they must use active transport. active transport ለምንድን ነው የሚጠቀሙ? to pull minerals in against the gradient ማለት ነው። ይሄ ምንድን ነው የሚለው? ሩት ሄር ላይክ የሩት ሄር የፀጉር መሰል የእጽዋት ስር ማለት ነው። ኦፍን ሃቭ ሃየር ሚነራል ኮንሰንትሬሽን እዛ ሰራውንዲንግ ሶይል ማለት ነው። ያ ማለት በአክቲቭ ትራንስፖርት አማካኝነት ሚነራል ፖል ስለሚያደርጉት ማለት ነው። 58 bulk transport is specialized cellular mechanism. What type of minerals is its primary responsible for moving across the plasma membrane? Individual small ions such as sodium or potassium, tiny gas molecules such as oxygen or carbon dioxide, larger particles, whole cells, or large quantities of molecules simultaneously. D. Only pure water molecule via osmosis. C. Larger particles, whole cells, or large quantities of molecules simultaneously. Okay, so የበልክ ትራንስፖርት የሚባለው is the energy requiring process used to move substance that are too large to pass through transport proteins ማለት ነው። በትራንስፖርት ፕሮቲንስ መጓጓዝ ያልቻሉትን ዲፊካልቲ የሆነውን ይህ በልክ ትራንስፖርት የሚባለው ያካሂዳል ማለት ነው። 59 a white blood cell engulfing a large bacterium is an example of የዋይት የነጭ የደም ሴል ላርጅ ባክቴሪየምን እንገልፍ ያደርጋል ይውጣል ማለት ነው። ይሄ አን ኤግዛምፕል ኦፍ ፓጎሳይቶሲስ፣ ፒኖሳይቶሲስ፣ ኤክሶሳይቶሲስ፣ ፋሲሊቴትድ ዲፊውዥን። ይሄ ፋጎሳይቶሲስ ኦኬ። ፓጎሳይቶሲስ ሚንስ ሴል ኢቲንግ ማለት ነው። ሴል ኢቲንግ means the cell wraps its membrane around a solid particle to bring it inside. 60 pinocytosis is often referred to as cell eating, cell sleeping, cell breathing, cell drinking. ሴል ድሪንኪንግ ይህ ፒኖሳይቶሲስ የሚባለው ምን ማለት ነው? ሴል ድሪንኪንግ ማለት ነው። ኦኬ ሴል ቴክስ ስሞል ድሮፕስ ኦፍ ኤክስትራ ሴሉላር ፍሉድ ኮንቴኒንግ ዲዞልቭድ ሶሉትስ ማለት ነው። 61 which process is used by nerve cells to release a neurotransmitter into a space between cells? endocytosis, exocytosis, osmosis, active transport. B. exocytosis. Okay, exocytosis is used to exit or export materials out of the cell ማለት ነው። out of the cell via vesicles ማለት ነው። በቬዚክልስ በኩል ኤግዚት ወይም ደግሞ ኤክስፖርት ሚነራልስ ማለት ነው። 62 both endocytosis and exocytosis require energy. ሁለቱም ኢንዶሳይቶሲስም ኤክሶሳይቶሲስም ኤነርጂ ይፈልጋሉ። this places them in the category of passive transport, equilibrium, isotonic transport, active transport. ዲ አክቲቭ ትራንስፖርት ነው። ሁለቱም ኢነርጂ የሚፈልጉ ከሆነ ያው አክቲቭ ትራንስፖርት ነው። ምክንያቱም ኢነርጂ የሚፈልግ ትራንስፖርት በሙሉ አክቲቭ ትራንስፖርት ስለሚባል ማለት ነው። ሙቪንግ the cell membrane to form vesicles is a physical process that costs ATP ማለት ነው። ኤቲፒን ይጠቀማል ይሄኛው። 63 what happens to the surface area of the plasma membrane during exocytosis? It increases, it decreases, it stays exactly the same, it disappears. B. It increases. Okay, it increases.
ቢኮዝ ዘ ቬዚክል ሜምብሬን ፊውዝስ ዊዝ ዘ ፕላዝማ ሜምብሬን ኢትስ አክቹዋሊ አድድ ኤ ስሞል አማውንት ኦፍ ማቴሪያልስ ቱ አውተር ባውንዳሪ ማለት ነው። 64 which of the following factors would decrease the rate of simple diffusion? የትኛው ፋክተር ነው የሲምፕል ዲፊውዥን ሬትን ዲክሪዝ የሚያደርገው? increasing the temperature, increasing the concentration gradient, decreasing the size of the molecules, increasing the thickness of the membrane. B, increasing the thickness of the membrane. Okay, a thicker membrane creates a longer distance for molecules to travel አይደለ? የሜምብሬን እንትኑ ቲክ ከሆነ ወፍራም ከሆነ ሎንገር ዲስታንስ ነው ማለት ነው ሞለኪውል ትራንስፈር ለማድረግ ቱ ትራቭል ስሎሊ ዳውን ዘ ፕሮሰስ ማለት ነው። ኦኬ 64 a cell that is very active in exocytosis like a gland cell secreting hormones would likely have a very large nucleus, Golgi apparatus, lysosome, chloroplast. B, Golgi apparatus. Okay, the Golgi apparatus is responsible for packaging proteins into vesicles for export ማለት ነው። 66 where exactly does the light dependent reaction takes place in a plant cell? ላይት ዲፔንደንት ሪያክሽን የት ነው የሚካሄደው የፕላንት ሴል ውስጥ? ታይሌኮይድ ሜምብሬን፣ ስትሮማ፣ ማይቶኮንድሪያል ማቴሪያል፣ ሳይቶሶልስ። ኤ ታይሌኮይድ ሜምብሬን the light dependent reaction occur within the thylakoid membrane of ይሄ የት ነው ክሎሮፕላስት ውስጥ ያለ ማለት ነው። የታይላኮይድ ሜምብሬን ክሎሮፕላስት ውስጥ ያለ ክሎሮፕላስት ያው የክሎሮፊል የሚካሄድበት ማለት ነው። ዌር ክሎሮፊል አብዞርብስ ላይት ኢነርጂ ማለት ነው። ላይት ኢነርጂን በክሎሮፊል አማካኝነት አብዞርብ የሚደረግበት ኤሪያ ነው ይሄ ታይላኮይድ ሜምብሬን። 67 what is the primary role of water molecule in light dependent reaction? To provide carbon atoms for glucose, to act as an electron donor, to absorb photons directly, to catalyze the Calvin cycle. B, to act as an electron donor. Okay, ይሄ water is split water split ሲያደርግ ደግሞ ምን ይባላል? ፎቶላይሲስ ይባላል አይደለ? to provide electrons to replace those lost by photosystem the second ማለት ነው releasing oxygen as a byproduct። ስለዚህ water በላይት ዲፔንደንት ጊዜ ማለት ነው ምን ይሆናል ማለት ነው? ስፕሊት ያደርጋል። የስፕሊት ሲያደርግ ደግሞ ኦክሲጅንን ሪሊዝ ያደርጋል ማለት ነው አይደል? ወይም ኦክሲጅን እንደ ባይ ፕሮዳክት ይሆናል ማለት ነው። 68 the Calvin cycle ካልቪን ሳይክል ማለት ላይት ዲፔንደንት ሪአክሽን occurs in the thylakoid lemon inner mitochondrial membrane stroma nucleus። C stroma ነው። stroma is a fluid filled space outside the thylakoids where carbon fixation and the synthesis of sugar occurs። ስለዚህ የሹገር ሲንቴሲስ እና ካርቦን ፊክሴሽን የሚካሄድበት ነው ይሄ ስትሮማ የሚባለው ማለት ነው። ላይት ዲፔንደንት ሪአክሽን የምንለው ኢን ፕላንትስ ያለ ማለት ነው። 69 ፎቶሲንቴሲስ ኮንሲስት ኦፍ ቱ ሜን ስቴጅ። ፎቶሲንቴሲስ ሁለት ሜን ስቴጆች አሉት። which energy rich molecule produced during the light dependent reaction በላይት ዲፔንደንት ሪአክሽን ጊዜ ኢነርጂ ሪች የሆኑ ሞሌኪውሎች የሚመረቱበት አለ። አር ኢሴንሻል ቱ ፓወር ዘ ካልቪን ሳይክል። ይሄ ደግሞ ላይት ኢንዲፔንደንት ሪአክሽን ማለት ነው ካልቪን ሳይክል ላይ። ዜን ኦክሲጅን ኤንድ ግሉኮስ ኤቲፒ ኤንድ ኤንኤዲፒ ፕላስ ካርቦን ዳይኦክሳይድ ኤንድ ዋተር ኤቲፒ ኤንድ ኤንኤዲፒ ኤች። ዲ ኤቲፒ እና ኤንኤዲፒኤች ነው ሁለቱ ናቸው አይደለ እንትኖች። ኤቲፒ ፕሮቫይድስ ኢነርጂ ኤንድ ኤንኤዲፒኤች ፕሮቫይድስ
ሪዲዩሲንግ ፓወር ኦር ኤሌክትሮንስ ቱ ኮንቨርቲንግ ኢንቱ ሹገር ማለት ነው። 70 ዲዩሪንግ ዘ ካርበን ፊክሴሽን ፌዝ በካርበን ፊክሴሽን ጊዜ ማለት ነው። ዘ ካርበን ሳይክል አን ኢንኦርጋኒክ ካርበን ዳይኦክሳይድ ሞለኪውል ኢዝ ኬሚካሊ አታችድ ቱ ዊች ስፔሲፊክ 5 ካርበን አክሴፕተር ሞለኪውል ከየትኛው የ5 ካርበን አክሴፕተር ጋር ነው አታችድ የሚሆነው ይሄ ካርበን ዳይኦክሳይድ ማለት ነው። ኦኬ G3P ፐርቬት RBP አሲታይል COA C ረብፒፒ ማለት ነው። ረብፒ ወይም ሪቡሎስ 1,5 ባዮስ ፎስፌት ማለት ነው። ኦኬ ይሄኛው ካልቪን ሳይክል ቢጊንስ ዊዝ ካርበን ፊክሴሽን። ካርበን ሳይክል ማለት በካርበን ፊክሴሽን የሚጀምር ማለት ነው። ኦኬ ሶ ኢን ዚስ ስቴፕ ዘ ኢንዛይም አርቢ ኮ የሚባለው ካታላይዝስ ሪአክሽን ቢትዊን ኤንድ ኤ5 ካርበን ሹገር ኮልድ 5 ካርበን ሹገር ይሄ ማለት ነው። በሁለቱ መካከል ያለውን ሪአክሽን የሚያካሄድ ማለት ነው። 71 which stage of cellular respiration occurs in the cytoplasm and does not require oxygen? ኦክሲጅን የማይፈልግ የትኛው ስቴጅ ላይ ነው ሴሉላር ሪስፓይሬሽን የሚካሄደው? ሳይቶፕላዝም፣ ግላይኮሊሲስ፣ ክሮብ ሳይክል፣ ኤሌክትሮን ትራንስፖርት ቼን፣ ፓርቬት ኦክሲዴሽን። ኤ ግላይኮሊሲስ ነው። የግላይኮሊሲስ ቴክስ ፕሌስ ኢን ደ ሳይቶሶል ኤንድ ኢዝ አን ኤሮቢክ ፕሮሰስ ነው አይደለ? ዛት ስፕሊት ግሉኮስ ኢንቱ ቱ ፓርቬት ሞለኪውልስ። 72 for every molecule of glucose how many net ATP molecules are produced during glycolysis? በግላይኮሊሲስ ጊዜ ምን ያህል ኔት ኤቲፒ ነው ፕሮዲውስ የሚደረገው የሚለው 1 2 4 36 B2 አይደለ? although 4 ATP are made 2 ATP are invested at the start resulting in the net gain of 4 ATP net gain net ATP 73 the Krebs cycle ወይም citric acid cycle የሚባለው takes place in the intermembrane space stroma cristae mitochondrial matrix. D mitochondrial matrix. Okay, the mitochondrial matrix is innermost compartment where the Krebs cycle oxidizes acetyl CoA. 74 what is the primary purpose of electron carriers NADH and FADH2 during the final stages of cellular respiration? To directly build glucose molecules from carbon dioxide, to deliver higher energy electrons to electron transport chain, to directly pump protons out of the cell across the plasma membrane. D to act as waste products that must be excreted from the cell. B to deliver higher energy electrons to the electron transport chain. Okay, these carriers have electron from glycolysis and Krebs cycle to power ATP synthesis in the final stage. 57 fermentation is a metabolic pathway that occur in የፈርመንቴሽን የሚባለው የሜታቦሊክ ፓዝዌይ ሆኖ የት ነው የሚካሄደው? sunlight is unavailable, oxygen is absent or limited, glucose levels are too high, D the cell in G1 phase. B oxygen is absent or limited በሚሆንበት ሰዓት ነው የፈርመንቴሽን የሚካሄደው ማለት ነው አይደል? fermentation is anaerobic regenerate NAD+. So glycolysis can continue in the absence of
ኦክሲጅን ማለት ነው። ኦኬ 76 ዲዩሪንግ ኢንቴንስ ፊዚካል ኤክሰርሳይዝስ ዌን ዘ ኦክሲጅን ሰፕላይ ቱ ማስል ሴልስ ፊዚካል ኤክሰርሳይዝ በሚደረግበት ሰዓት ኦክሲጅን ለመስል ምንድነው ሰፕላይ ይደረጋል። ቢካምስ ሰፊሽንት ፎር ኤሮቢክ ሬስፓይሬሽን which byproduct is primarily produced through anaerobic fermentation. Ethyl alcohol or ethanol, extra mitochondria, carbon dioxide only, lactic acid or lactate. D lactic acid or lactate ነው። ይሄ lactic acid fermentation occurs in animal muscle cells ማለት ነው አይደል? when oxygen demand exceeds supply ማለት ነው። when muscle cells experience a lack of oxygen during heavy exercise they switch to lactic acid fermentation to continue producing ATP ማለት ነው። ይሄ ላክቲክ አሲድ ለምንድን ነው ፕሮዲውስ የሚያደርግ? ኤቲፒን ፕሮዲውስ ለማድረግ ማለት ነው። ኤቲፒ ያው ለኤነርጂ ሶርስ ያስፈልጋል ብለናል አይደል? ስለዚህ ኦክሲጅን ደግሞ ሲያጠር ወይም የኦክሲጅን እጥረት ሲፈጠር ላክቲክ አሲድ ኤቲፒን ፕሮዲውስ ለማድረግ ስለሚጠቅም ወደ ላክቲክ አሲድ ምን ያደርጋል ማለት ነው? ስዊች ያደርጋል ማለት ነው። ላክቲክ አሲድ ፈርመንቴሽን ይካሄዳል። 77 yeast cells perform anaerobic respiration through a process called alcoholic fermentation. አልኮሊክ ፈርመንቴሽን ይባላል። ይሄ ይስት ወይም እርሾ ማለት ነው። የእርሾ ሴል what are the primary waste products ወይም ባይ ፕሮዳክት released during this process? በዚህ ፕሮሰስ ጊዜ ባይ ፕሮዳክቱ ምንድን ነው? ላክቲክ አሲድ and oxygen, ethyl alcohol or ethanol and carbon dioxide, glucose and water, pyruvate and ATP. B ethyl alcohol or ethanol and carbon dioxide. So yeast cells convert pyruvate into ethanol ወይም ደግሞ አልኮል ማለት ወደ አልኮል እና ካርቦን ዳይኦክሳይድ ይቀየራል ማለት ነው። ኦኬ ዱሪንግ ፈርመንቴሽን አልኮሊክ ፈርመንቴሽን ፕሮዳክቶች ናቸው እነዚህ ሁለቱ። 78 what is the main goal of fermentation for the cell? የፈርመንቴሽን ጎል ምንድነው? in the cell A to produce massive amount of ATP, B to produce alcohol for the environment, to regenerate NAD plus for glycolysis, to fix carbon dioxide. C to regenerate NADP plus. Okay, so by recycling NADH back into NAD plus ማለት ነው ወደዚህኛው the cell ensures glycolysis can keep producing to ATP per glucose. 79 which process is considered as catabolic? Photosynthesis, protein synthesis, Calvin cycle, cellular respiration. D cellular respiration. Okay, cellular respiration is a catabolic pathway because it breaks down complex molecules or glucose to release energy. 80 how do photosynthesis and cellular respiration relate in terms of their equation? የፎቶሲንቴሲስ እና ሴሉላር ሪስፓይሬሽን ይባላል። in terms of their equation እንዴት ነው ሪሌት የሚሆኑት የሚገናኙት? they are identical, they are unrelated, they are roughly the reverse of each other, they both require sunlight. See they are roughly reverse of each other ናቸው። ተቃራኒ ናቸው ሁለቱ ፎቶሲንቴሲስ እና ሴሉላር ሪስፓይሬሽን ማለት ነው። these two processes for perfect biological cycle ፐርፎርም የሚያደርጉ ናቸው። the product of photosynthesis ምንድን ነው? ግሉኮስ እና ኦክሲጅን ነው አይደለ? የፎቶሲንቴሲስ ፕሮዳክት ግሉኮስ ኤንድ ኦክሲጅን ነው የሚሰጠው። are the reactant for cellular respiration ስለዚህ ለሴሉላር ሪስፓይሬሽን ደግሞ እንደ ግብአት ናቸው እነዚህ ሁለቱ ኦክሲጅን እና ግሉኮስ ለሴሉላር ለዚህኛው ሪስፓይሬሽን እንደ ግብአት ሪያክታንት ናቸው ማለት ነው። ኮንቨርስሊ ዌስት ፕሮዳክት ኦፍ ሪስፓይሬሽን የሪስፓይሬሽን ፕሮዳክት ደግሞ ማን ነው? ካርበን ዳይኦክሳይድ እና ወተር አይደለ?
እነዚህ ካርበን ዳይኦክሳይድ እና ወተር ደግሞ ለዚህኛው ምንድናቸው? ሮ ማቴሪያል ግብአት ናቸው ማለት ነው። ስለዚህ አንዱ የሌላኛው ግብአት ይሆናል ማለት ነው። ሮ ማቴሪያል ፕላንት ኒድ ፎር ፎቶሲንቴሲስ። ስለዚህ የሴሉላር ሪስፓይሬሽን ፕሮዳክት ይሄኛው እንደ ግብአት ይጠቀማል፣ እንደ ሮ ማቴሪያል ፎቶሲንቴሲስ ማለት ነው። ሶ ሁለቱ ኢንቨርስ ናቸው ኦልሞስት ማለት ነው፣ ፎቶሲንቴሲስ እና ሴሉላር ሪስፓይሬሽን። 81 in terms of energy efficiency which process produces the most ATP per glucose? የኢነርጂ ኤፊሽንሲ ላይ ማለት ነው የትኛው ፕሮሰስ ነው the most ATP per glucose የሚያስገኘው ፕሮዲስ የሚያደርገው? ኤሮቢክ ሴሉላር ሪስፓይሬሽን፣ አልኮሊክ ፈርመንቴሽን፣ ላክቲክ አሲድ ፈርመንቴሽን፣ አናኤሮቢክ ግላይኮላይሲስ። ኤሮቢክ ሴሉላር ሪስፓይሬሽን ነው። ስለዚህ ኤሮቢክ ሴሉላር ሪስፓይሬሽን ፕሮዲውስስ 36 እስከ 38 ኤቲፒ while fermentation only produces 2 ኤቲፒ ቅድም እንዳየነው ማለት ነው from glycolysis። ከግላይኮላይሲስ የፈርመንቴሽን ስንት ነው የሚሰጠው? 2 ኤቲፒ አይደለ? 2 ኤቲፒ ነው። በት ይሄኛው ኤሮቢክ ሴሉላር ሪስፓይሬሽን ግን ከ36 እስከ 38 ኤቲፒ ፕሮዲውስ ያደርጋል ማለት ነው። 82 which enzyme is responsible for the final step of ATP production in both mitochondria and chloroplast? ሁለቱም ጋር ማይቶኮንድሪያ ውስጥ እንዲሁም ክሎሮፕላስት ውስጥ ፋይናል ስቴፕ ላይ ማለት ነው የትኛው ኢንዛይም ነው ኤቲፒን ፕሮዲውስ ለማድረግ የሚያገለግለው? ሬቢሶ፣ ኤቲፒ ሲንቴስ፣ አሚሌዝ፣ ዲኤንኤ ፖሊመሬዝ። ቢ ኤቲፒ ሲንቴዝ ነው። ኤቲፒ ሲንቴዝ uses proton gradients to drive the synthesis of ATP in both ፎስፎሪሌሽን የሚባለው እና ኦክሲዴቲቭ ፎስፎሪሌሽን የሚባለው ሁለቱም ጋር ማለት ነው። ክሎሮፕላስትም ማይቶኮንድሪያም ውስጥ። 83 if a plant is kept in total darkness which part of photosynthesis will stop first? ፕላንትን ቶታል ዳርክ ጨለማ ውስጥ ብናስቀምጠው የትኛው የፎቶሲንቴሲስ ስራውን የሚያቆም የትኛው የፎቶሲንቴሲስ ፓርት? ካልቪን ሳይክል፣ ዋተር ስፕሊቲንግ፣ ግላይኮላይሲስ፣ ላይት ዲፔንደንት ሪአክሽንስ። ዲ ላይት ዲፔንደንት ሪአክሽንስ ማለት ነው። ስለዚህ ይህ ላይት ዲፔንደንት ሪአክሽን የሚባለው ማለት ሪኳየር ፎቶንስ ወይም ላይት ስለሚያስፈልግ ዳርክ ወይም ጨለማ ውስጥ ካስገባ ነው ይህን ላይት ስለሚያገኝ it cannot energize electrons ማለት without light. water splitting and ATP or NADP production stop immediately። ሌሎቹም እንደዚሁ immediately ይቆማሉ ማለት ነው። 84 a cell spends approximately 90% of its cycle in which phase? 90% የሚሆነው ሳይክል የት ፓርት ላይ ነው ስፔንድ የሚያደርግ ሴል? ማይቶሲስ፣ ሳይቶኪኔሲስ፣ ኢንተርፌዝ፣ ኤስ ፌዝ ኦንሊ። ሲ ኢንተርፌዝ ላይ ነው። ኢንተርፌዝ ስቴጅ ላይ 90% ኦፍ ኢትስ ሳይክል የሚቆዩበት ማለት ነው። ኢዝ ዘ ሎንገር ፔሪድ ዌር ዘ ሴል ግሮስ ኤንድ ፕሪፔር ፎር ዲቪዥን፣ ለዲቪዥን የሚዘጋጅበት እንዲሁም ደግሞ ሴል ግሮዝ የሚካሄድበት ነው ይሄ ኢንተርፌዝ የሚባለው ማለት ነው። 85 ዲዩሪንግ ዊች ስፔሲፊክ ፓርት ኦፍ ኢንተርፌዝ ኢዝ ዘ ዲኤንኤ ሪፕሊኬትድ? ጂ1 ፌዝ፣ ጂ0 ፌዝ፣ ጂ2 ፌዝ፣ ኤስ ፌዝ፣ ሲንቴሲስ። ዲ ኤስ ፌዝ ኦኬ። ለዲኤንኤ ሪፕሊኬሽን ማለት ነው። ዲኤንኤ ሪፕሊኬሽን የት ነው የሚካሄደው? ኤስ ፌዝ ላይ ወይም ሲንቴሲስ ላይ ማለት ነው። ዘ ሴል ክሬትስ ኤግዛክትሊ ኮፒ ኦፍ ኢትስ ዲኤንኤ። እዚህ ስቴጅ ላይ ኢትስ ኤግዛክትሊ ዘ ኮፒ ኦፍ ኢትስ ዲኤንኤ ያደርጋል። ሶ ኢች ዳውተር ሴል ጌትስ ኤ ፉል ሴት ማለት ነው። 86 ዋት ኢዝ ዘ ፕራይመሪ ፐርፐዝ ኦፍ ዘ ጂ2 ቼክፖይንት? To check if the cell is large enough to start growing, to ensure DNA replication is complete and undamaged before mitosis,
to pull chromosomes apart to create the nuclear envelopes. B, to ensure DNA replication is complete and undamaged before mitosis ማለት ነው። ኦኬ ስለዚህ ጂ2 የሚባለው ጂ2 ፌዝ is the final safety check for DNA errors before the cell commits to dividing ማለት ነው። 87 cells that stop dividing like mature nerve or muscle cells enter a non-dividing state called G1 S G0 prophase. C G0, okay, G0 phase is resting stage where the cell performs its function but doesn't plan to divide. 88 which phase of mitosis is characterized by chromosome lining up the cell's equator? Metaphase, prophase, anaphase, telophase. A metaphase ወይም think M for middle. In a metaphase, spindle fiber pull chromosomes to the center. 89 during anaphase, what structure is being pulled apart? በአናፌዝ ጊዜ ማለት ነው። የትኛው ስትራክቸር ነው pull apart የሚሆነው? homologous chromosomes, sister chromatids, the nucleus, nuclear envelope. B, sister chromatids. Okay, the sister chromatids, the two identical halves of duplicated chromosomes are separated and moved to opposite poles. 90 implant cells, cytokinase differs from animal cells because plants must form a cleavage through centroids acerter cell plate. The cell plate ነው ይሄ። because of the rigid cell wall, plant builds a cell plate in the middle of divided the cytoplasm. 91 if a parent cell with 46 chromosomes undergoes mitosis, how many chromosomes will each daughter cell have? አጠቃላይ ያለው ክሮሞዞም ስንት ነው? 46 ነው ፓረንት ሴል ያለው እና በማይቶሲስ ፌዝ እንትን ቢል ማለት ነው how many chromosomes will each daughter have? 23 46 92 0. B 46 ነው። ኦኬ 46 ማይቶሲስ ፕሮዲውስስ ጄኔቲካሊ አይደንቲካል ነው። በማይቶሲስ ጊዜ ጄኔቲካሊ አይደንቲካል ወይም ተመሳሳይ ሴል ነው የሚፈጠረው with the same number of chromosomes as a parent ማለት ነው። ፓረንቶች ካላቸው ጋር ዳውተር ሴል ተመሳሳይ ነው የሚሆነው። 92 the nuclear envelope disappears and the spindle fiber begin to form during prophase, metaphase, anaphase, telophase. A prophase ነው። prophase is the first stage where the cell prepare to move its DNA ማለት ነው። 93 meiosis results in the production of 2 diploid somatic cells, 2 haploid gametes, 4 haploid gametes, 4 diploid daughter cells. C 4 haploid gametes ነው። So meiosis creates 4 non-identical cells with half the original DNA ወይም haploid ማለት ነው። 94 crossing over which leads to genetic variation occurs during which phase? Prophase the first, prophase the second, metaphase the first, anaphase the second. A prophase the first. So in prophase the first, homologous chromosomes swap piece of DNA, making every gamete
ዩኒክ ማለት ነው። 95 what is the main difference between anaphase 1 and anaphase 2 of meiosis? In anaphase 1 sister chromatids separate, in anaphase 2 homologous chromosomes separate. B, in anaphase the first homologous chromosomes separate, in anaphase the second sister chromatids separate. C, there is no difference. D, DNA is replicated against in anaphase the second. B, anaphase the first homologous chromosomes separate, in anaphase the second sister chromatids separate ማለት ነው። ኦኬ 96 in human body the process of meiosis produces specialized sex cells or gametes such as sperm or eggs. How many chromosomes are contained in each of these cells? 46, 2 sex chromosomes per pair only. 44 the autosomal set. 23 ወይም the haploid set. ዲ 23 ነው። 23 ordinary human body cells ወይም somatic cells are diploid ወይም ደግሞ 2n ነው containing 46 chromosomes። ስለዚህ however meiosis reduces this number by half to create haploid ወይም n cells with 23 chromosomes ይሆናል ማለት ነው። 97 meiosis reduces the chromosome count by half to create the haploid gametes, which biological process later restores the full haploid, the full diploid to n number of chromosomes in the next generation. Meiosis, mitosis, fertilization, DNA replication. C, fertilization. Okay, fertilization is the union of two haploid ወይም ደግሞ n gametes, sperm cell and egg cell ሁለቱ sperm እና egg ማለት እንቁላል እና sperm. Since each gamete carries 23 chromosomes, their fusion creates zygote. የዛይጎት የሚባለው ደግሞ ሁለቱ 23 46 chromosomes ይሆናል ማለት ነው። 98 which of the following is unique to meiosis not found in mitosis? found mitosis ውስጥ የሌለ ግን meiosis ውስጥ ያለ ዩኒክ የሚሆነ የትኛው ነው? DNA replication, separation of sister chromatids, synapsis and tetrad formation, cytokinesis. C, synapsis and tetrad formation. So synapsis when pairing of homologous chromosomes only happens in meiosis the first month. 99 non-disjunction occurs when chromosomes fail to separate correctly. In which phase can this happen? Anaphase, S phase, prophase, interphase. A, anaphase. Okay, anaphase if chromosomes don't pull away or anaphase correctly, cells end up with too many or too few chromosomes ማለት ነው። ወይም ደግሞ ይሄ ምን ይባላል? ዳውን ሲንድሮም ይባላል ማለት ነው። 100 ካንሰር ኢዝ ኢሴንሻሊ የዲስኦርደር ኦፍ ካንሰር የሚባለው የትኛው ዲስኦርደር ሲከሰት ነው? meiosis, the cell cycle or uncontrolled mitosis. C, photosynthesis, osmosis. B, the cell cycle ነው ወይም uncontrolled mitosis ሲከሰት ካንሰር ይከሰታል ማለት ነው። ካንሰር occurs when cells ignore, stop signals and divide uncontrollably, forming tumors ማለት ነው። uncontrollably divide ሲሆን የሴል እንትን ካንሰር ይከሰታል ማለት ነው። ኦኬ እነዚህ 100 ጥያቄዎች ይሄን ይመስላሉ። በዚሁ ጨርሰናል ማለት ነው። እነዚህ ጥያቄዎች ለተለያየ ለክፍላችሁ ፈተና ዝግጅት እንዲሁም ደግሞ
ለኤኒ ዝግጅት አባውት ሴል ላይ ያላችሁን ግንዛቤ በደንብ አንደርስታንድ እንድታደርጉት ያግዛሉ ብለን ተስፋ እናደርጋለን። ሌሎቹንም ጥያቄዎች ይዘን እንቀርባለን። ጥያቄዎችን የተለያዩ ጥያቄዎችን በተለያዩ ሌቭሎች እያዘጋጀን እንገኛለን፣ መጽሐፎች ማለት ነው። እነዚህን አጋዥ መጽሐፎች የጥያቄና መልስ መጽሐፎች በፒዲኤፍ ወይም በሶፍት ኮፒ ማግኘት ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን። ያላችሁበትን የትምህርት ደረጃ ወይም ክፍልና የምትፈልጉትን የመጽሐፍ አይነት ብጽፉልን እኛ ወደ እናንተ ፎርዋርድ እናደርጋለን ማለት ነው ፒዲኤፉን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ቶፒኩ ጠቃሚ ነው ብላችሁ ካሰባችሁ ሼር አድርጉ ለጓደኞቻችሁ፣ ላይክ እያደረጋችሁ እንላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።